ቱርክ በዓለማችን ላይ እንደፈለገች በመሆን ረገድ ምናልባትም የሚደርስባት ሀገር ያለ አይመስለኝም። ሲያሻት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ነኝ ትልና በጎን በኩል ደግሞ መጣ የብሪክስ አባል አድርጉኝ ስትል ጥያቄ ታቀርባለች። የምዕራቡንም የምስራቁም ዓለም ላይ እንዲህ እንደፈለገች እንድትሆን ይሄ ያልተለመደ እኮ ነው። ያልተለመደ በሆነ መንገድ አንድ ሀገር የአንዱ ወገን ውስጥ ከገባ በቃ የዛ ወገን ብቻ ነው ተብሎ በሚገለጽበት ውስጥ ቱርክ መጣችና የለም በሁለቱም በኩል ፍላጎት የማስከበር ይችላል ብላ በግልጽ ፍላጎቷን እያስከበረች ነው። በግልጽ ቱርክ። ታዲያ በዚህ ረገድ አገራችን ኢትዮጵያም ከቅርብ ጊዜያት ወዲህ እጅግ በጣም የሚያስገርም አይነት መንገድ የጀመረች ይመስላል። የምዕራቡንም የምስራቁንም ዓለም በማጣጣም ኢትዮጵያ ስትራቴጂካዊ ሉዓላዊነቷን እያስጠበቀች ወይም የማስጠበቅ መንገድ እንደጀመረች የሚያረጋግጡ አይነት ሁኔታዎች በመስተዋል ላይ ይገኛሉ። በዛሬው ጥንቅራችን እውነት ኢትዮጵያ ስትራቴጂካዊ ሉዓላዊነቷን ታስከብራለች ወይም እያስከበረች ነው ወይ? ከሌሎች ሀገራት ተሞክሮ አንጻር ከስትራቴጂካዊ ሉዓላዊነት ምን ማለት ነው ከሚለው ነጥብ አንስቶ ኢትዮጵያ በዚህ ረገድ ጥቅሟን እውነት እያስጠበቀች ነው ወይስ እንደው መንግስት ዝም ብሎ ፕሮፓጋንዳ ሊሰራብን ነው? ስትራቴጂካዊ ሉዓላዊነት ብሔራዊ ጥቅሜ ነው እያለ የሚገኘው የሚለውን ጉዳይ በተመለከተ ዘርዘር ያሉ ጉዳዮችን ከነባባም ከጥናትም ያገኘናቸውን ይዘን አብረናችሁ ቆይታ እናደርጋለን። ሰላም ጤና ይስጥልን ክቡራትና ክቡራን የገበያ ፖድካስት ቤተሰቦች፣ ነፃነት ላቀው ነኝ። በገበያ ፖድካስት ቀደም ብዬ ያልኳችሁን ርዕሰ ጉዳይ ስትራቴጂካዊ ሉዓላዊነት የሚለውን ነጥብ ዛሬ በስፋት እንመለከተዋለን። እውነት ኢትዮጵያ ስትራቴጂካዊ ሉዓላዊነቷ ተከብሯል ወይስ አልተከበረም? አብረን እንቆይ። በዝግጅታችን ላይ ለዚህ ጥያቄ መልስ ታገኛላችሁ። አብራችሁኑ ነው። ዛሬ በስፋት እንድንመለከት የወደድኩት ጉዳይ ኢትዮጵያ በምዕራቡና በምስራቁ ዓለም መካከል ላይ እንዴት ሁለቱን ወገኖች አጣጥማ ስትራቴጂካዊ ሉዓላዊነቷን ታስከብራለች። ስትራቴጂካዊ ሉዓላዊነቷ መከበር ደግሞ በቀጥታም ይሁን በተዘዋዋሪ የኢትዮጵያን ብሔራዊ ጥቅም ከማስከበር ጋር የሚገናኝ ስለሆነ፣ ነገር ግን ዓለም ኢቮልቭ እያደረገች ነው። እንደምታውቁት ዓለም በአሁኑ ጊዜ የባለብዙ ዋልታ ዓለም ነው ተብሎ ሊገለጽ የሚችለው መልቲፖላር እየተባለ የሚጠራው ማለት ነውና በተለይ ይሄኛው ጉዳይ ከ2010 እንደ አውሮፓውያን አቆጣጠር ወዲህ ብሪክስ እየተባለ የሚጠራው የብራዚል፣ የህንድ፣ የሩሲያ፣ የቻይናና እነ ኢትዮጵያም እነ ግብፅም ሌሎችም ደግሞ የተጨመሩበት ያለው ጥምረት ላይ በዓለም ላይ ይፋ ከሆነበት ጊዜ ወዲህ ከዛ በፊት የነበረው ደግሞ አሜሪካ መር የነበረችበት አሜሪካ ብቻ እንደፈለገች የምትሆንበት ዓለም ነበርና እነዚህ ሁለቱን ዓለሞች በቻይና የሚመራ በቻይና ፍላጎት ውስጥ ያለ ዓለምና እንዲሁም ደግሞ በአሜሪካ ፍላጎት ውስጥ ያለ ዓለም አለ። የምስራቅና የምዕራቡ ዓለም ተብሎ ሊገለጽ የሚችል መልቲፖላር የሚባለውና በዚህ መልቲፖላር በሆነ ዓለም ውስጥ ኢትዮጵያ እንዴት ነው ሉዓላዊነቷና ስትራቴጂካዊ ጥቅሟን የምታስከብረው የሚለው ነገር በተደጋጋሚ በብዙ ዓለም አቀፍ መገናኛ ብዙሃንም ትኩረት እያገኘ ያለ ጉዳይ ነው። የኢትዮጵያ የውጭ ግንኙነት ፖሊሲም ደግሞ ባለፉት በርካታ ዓመታት ውስጥ ከዓለም የመልቲፖላር ስርዓት አተገባበር ጋር በተገናኘ ሁለቱን ወገኖች አጣጥሞ በመቀጠል በቀይ ባህርና በአፍሪካ ቀንድ አካባቢ ላይ እንዴት የኢትዮጵያን ስትራቴጂካዊ ሉዓላዊነት ማስከበር ይቻላል የሚለው ጉዳይም በብዙ እየተገለጸ ነው የሚገኘው። ኢንስቲትዩት ኦፍ ፎሪን አፌርስ የውጭ ጉዳይ ኢንስቲትዩት ማለት ነው አንድ ጽሑፍ ይዞ ወጥቶ ነበረ ከሁለት ቀን በፊትና በዛ ጽሑፍ ላይ የተለያዩ ሐሳቦች ቀርበዋል። ከቀረቡት እንግዲህ ዋና አንኳር ከሚባሉት ነገሮች መካከል የመጀመሪያው ጉዳይ የኢትዮጵያ አንኳር ብሔራዊ ጥቅም በዓለም አቀፉ መልቲፖላር በሆነ ወይም የባለ ብዙ ዋልታ ረገጥ በሆነ ዓለምና ስርዓት ውስጥ እንዴት ይከበራል የሚለው ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድ በ2018 እንደ አውሮፓውያን አቆጣጠር ወደ ስልጣን ከመጡ በኋላ የኢትዮጵያ የውጭ ግንኙነት ፖሊሲ በዋናነት የብሔራዊ ጥቅም ብሎ ከዘረዘራቸው ወይ ካስቀመጣቸው ነጥቦች መካከል ጥቂቶቹ ቢነሱ የመጀመሪያው ኢኮኖሚያዊ ዲፕሎማሲ ነው። ኢኮኖሚያዊ በሆነ መንገድ ኢኮኖሚያዊ ጥቅምን ለማስከበር በሚረዳ ሁኔታ ከተለያዩ ወገኖች ጋር የባይላተራል ወይም የሁለትዮሽ ዲፕሎማሲያዊ ግንኙነቶችን እንዲሁም ደግሞ የሁለትዮሽ ብቻ ሳይሆኑ ከዓለም አቀፍ ተቋማት ጋር ጭምር እንዲሁ
በኢኮኖሚያዊ ዲፕሎማሲ ተብሎ በሚገለጸው ማዕቀፍ ውስጥ ማለት ነው ጥቅምን ለማስከበርና እንደ አንድ ብሔራዊ ጥቅም ተደርጎ የሚነሳ ጉዳይ ሆኗል። ሁለተኛው ቀጠናዊ ሰላምና መረጋጋት ነው። ሪጂናል ስታቢሊቲ የተባለ የሚጠራው ጉዳይ። ሪጂናል ስታቢሊቲ እንደምታውቁት በዚህ ቀጠና ላይ እንደ ኢትዮጵያ አይነት ሰላምና ጸጥታ በማስከበር ረገድ ከፍ ያለ ሚና ያለው ሀገር የለም። ለምሳሌ ያክል ኤርትራን እንመልከት። አሁን ይህንን ከዩናይትድ አረብ ኤምሬት ተሞክሮ ላሳያችሁ። ቀጠናዊ ሰላምና መረጋጋት የሚለውን ነገር ማለት ነው። ዩናይትድ አረብ ኤምሬት እንደምታውቁት ቀደም ብሎ በኤርትራ አሰብ ውስጥ እንቅስቃሴ ጀምራ ነበረም። ኤርትራ ውስጥ ማለት ነው ዩናይትድ አረብ ኤምሬት። በኤርትራም ብቻ አልነበረም፣ በሶማሊያ ውስጥም እንዲሁ ዩናይትድ አረብ ኤምሬት ፍላጎቷን ለማስከበር ወይም አጋርነቷን ለማጠናከር በጣም በብዙ ጥረት አድርጋ ነበር። ይሁን እንጂ በሶማሊያ ውስጥ በምታከናውናቸው ጥረቶች ውስጥ በተለይ የኳታርና የቱርኮች መምጣት ተከትሎ የዩናይትድ አረብ ኤምሬት መንግስት እንደ ልቡ ከወዲያ ወዲህ ማለት የሚችልበት አይነት ሁኔታ እየቀነሰ ስለመጣ ወዶም ሳይሆን ተገዶ ወደ ባርበራ ወይም ወደ ሶማሊላንድ እንዲመጣና በዛ በሶማሊላንድም ደግሞ ኢኮኖሚያዊ በሆኑ አጋርነቶችና ግንኙነቶች ዲፒ ወርልድ በሚጠራ ኩባንያ አማካኝነት የወደብ ልማት ላይ መግባቱ ይታወቃል። ነገር ግን ከዚህ ቀጠና ላይ ካሉ ሀገራት መካከል ኢትዮጵያ ያው እስካሁን ድረስ ወደብ የሚባል ነገር የለንም። ላንድ ሎክድ የምንባል ሀገር ነን። ላንድ ሎክድ መሆናችን ግን ስቲል ወይም የወደብ አልባ ሀገር መሆናችን ግን እስካሁንም ድረስ ቢሆን ኢትዮጵያን ስትራቴጂካዊ ጠቀሜታ የሚያንኳስስ ወይም ሀገራት ኢትዮጵያ የባህር በር የላትም ብለው በራቸውን እንዲዘጉ ያደረገ ምክንያት አይደለም። ልብ አድርጉ። ይሄንን ማነሳላችሁ ኢትዮጵያ የባህር በር አያስፈልጋትም ለማለት ሳይሆን የባህር በር ሳይኖራት እንኳን ነው እንግዲህ እነ ዩናይትድ አረብ ኤምሬት ኢትዮጵያ በቀጠናው ካሉ ሀገራት በተለየ ሁኔታ የተሻለ ሰላምና መረጋጋት። ይሄ ሲባል ምን ማለት ነው? በውስጥ ችግሮች የሉም አይደለም። በሰሜን ኢትዮጵያ አካባቢ ላይ በኦሮሚያ ክልል በተለያዩ ሌሎችም የሀገራችን ክልሎች ውስጥ የተለያዩ ግጭቶች አሉ፣ አለመረጋጋቶች አሉ። እነዛ አለመረጋጋትና ግጭቶች ግን በውስጥ ፖለቲካ የሚታዩ እንጂ ለቀጠናዊ ደህንነት እንዳይረጋገጥ እንቅፋት የሚሆን ጉዳዮች እንዳልሆኑ በማመን በዩናይትድ አረብ ኤምሬትና በኢትዮጵያ መካከል ያው ጠንካራ አጋርነት አለ። ዩናይትድ አረብ ኤምሬትም ኢትዮጵያን ስትመርጥ አንደኛው የመረጠችው ትልቁ ነገር ኢኮኖሚያዊ ተጠቃሚነቷን ታሳቢ ማድረጓ የመጀመሪያው ምክንያት ሆኖ፣ ሁለተኛው ነገር ደግሞ ቀጠናውን ሰላምና መረጋጋት በማረጋገጥ ረገድ እንደ ኢትዮጵያ ያለ ሚና ያለው ሀገር የለም በሚል እሳቤ ነው። ይህን ጉዳይ ዩናይትድ አረብ ኤምሬት ብቻ ሳትሆን በነገራችን ላይ ዩናይትድ ስቴትስ ኦፍ አሜሪካም እንዲሁ በዚህው አግባብ ከኢትዮጵያ ጋር መስራት ትፈልጋለች። ከቀናት በፊት የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ክሪስቶፈር ላንዱ ወደ ኢትዮጵያ መጥተው በነበረበት ጊዜ አስከትለው የመጡት የአፍሪኮሙን ጦር አዛዥ ነው። እኚህ ጦር አዛዥ ወደ ኢትዮጵያ መምጣታቸው ዋነኛ ጉዳይ በግልጽም እንግዲህ በመግለጫዎቻቸው እንደተናገሩት የምስራቅ አፍሪካ ቀንድ ሰላምና መረጋጋትን ብሎም የአፍሪካ ማለት የቀይ ባህር መግቢያ ቀጠና ላይ ያለውን የሰላምና ጸጥታ ጉዳይ ማረጋገጥ የምትችል እንደሆነች በማመን ነው እያሉ ሲናገሩ እንደነበር አይዘነጋም። ይሄ ሪጂናል ስታቢሊቲ ወይም ቀጠናዊ ሰላምና መረጋጋት የኢትዮጵያ ሌላኛው ብሔራዊ ጥቅም ነው። ምክንያቱም በዚህ ቀጠና ላይ ችግር ተፈጠረ ማለት፣ በዚህ ቀጠና ላይ አለመረጋጋቶች ተፈጠሩ ተበራከቱ ማለት በሌላ ቋንቋ ኢትዮጵያ ከውጭ የምታስገባው እንግዲህ በጅቡቲ ዶራሌ ወደብም ይሁን በባርበራም ይሁን በፖርት ሱዳንም ይሁን ብቻ በየትኛውም ወደብ አለ በሚባልበት ስፍራ ላይ ኢትዮጵያ የምታስገባው የገቢና ወጪ ምርት ጉዳይ አደጋ ውስጥ ይገባል ማለት ነው። ይሄ አደጋ ውስጥ የሚገባበትን ሁኔታ ለመመከትና ለመቀነስ ኢትዮጵያ በግንባር ቀደምነት ቀጠናዊ ሰላምና መረጋጋት በሚል እየሰራችበት ያለ ሌላ አበይት ጉዳይ ሆኖ እንደ ብሔራዊ ጥቅም የሚነሳ ነጥብ ሆኗል። ሶስተኛውና አበይት የሚባለው ሌላው ጉዳይ ደግሞ ስትራቴጂካዊ ሉዓላዊነት ወይም ስትራቴጂክ አውቶኖሚ እየተባለ የሚጠራው ነጥብ ነው። ስትራቴጂክ አውቶኖሚ ማለት ኢትዮጵያ ድንበር ተሻግራ በአፍሪካ ቀንድ ቀጠናም ሆነ በቀይ ባህር ቀጠና ላይ ሉዓላዊነቷን ስትራቴጂካዊ ሉዓላዊነቷን አስጠብቃ ስትራቴጂካዊ ሉዓላዊነትን ማስጠበቅ ማለት ምን ማለት መሰላችሁ? በዚህ ቀጠና ላይ ኢትዮጵያ አንዳች ነገርን አደርጋለሁ ብላ ስትወስን ያ የወሰነችውን ውሳኔ ለማስተግበር ወደ ትግበራ ውስጥ ለማምጣት የሌላ ሁለተኛ ሶስተኛ ሀገር ድጋፍና ዕውቅና ሳያስፈልጋት በራሷ መንገድ በራሷ አቅም ይህንን ስትራቴጂካዊ አውቶኖሚ ወይም ስትራቴጂካዊ ሉዓላዊነት የሚባለውን ጉዳይ ለማስጠበቅ የምትሰራ ሀገር ሆናለች። ሌላው የኢትዮጵያ ብሔራዊ ጥቅም ተብሎ ከተገለጸ ሊገለጽ የሚችለው ሶስተኛው ነጥብ ይሄ ነው። የመጀመሪያው ኢኮኖሚያዊ ዲፕሎማሲ፣ ሁለተኛው ቀጠናዊ ሰላምና መረጋጋት፣ በሶስተኛነት ደግሞ ስትራቴጂካዊ አውቶኖሚ።
ወይም ስትራቴጂካዊ ሉዓላዊነት። እነዚህ ቅድሚያ የተሰጣቸው ሶስቱ ነገሮች ከአፍሪካ ህብረት በዚህ ቀጠና ላይ ብቻ ሳይሆን በመላው አፍሪካ ውስጥ ሊሰራባቸው ይገባል ብሎ የአፍሪካ ህብረት ካስቀመጣቸው ምክረ ሐሳቦች ጋር በተጣጣመ መልኩ የሚተገበር እንደሆነም ልብ ይለዋል። ጦርነትን በተቻለ መንገድ በመቀነስ ግጭትን በተቻለ መንገድ በመቀነስ ሀገራት ጥቅማቸውን ማስከበር አለባቸው የሚለው መሰረታዊ ነጥብ ማለት ነው። አሁን ከቀናት በፊት የሸበሌ ሪዞርትን ለመመረቅ እንዲሁም የአይሻ 2 የኤሌክትሪክ ኃይል ማመንጫ ከነፋስ የሚመነጭ የኤሌክትሪክ ኃይል ማመንጫ ፕሮጀክትን ለመመረቅ የጅቡቲና የሶማሊያ ፕሬዝዳንቶች እዚህ ኢትዮጵያ ጅግጅጋ ውስጥ መጥተው እንደነበረ አይዘነጋምና እነዚህ የሁለቱ ሀገራት መሪዎች በራሱ ኬንያም በሌላ እንግዲህ ማንነቱ ባልተገለጸ ባለስልጣን አማካኝነት መወከሏ ይነገራል። ብቻ በዚህ ቀጠና ላይ ባሉ ሀገራት በዙሪያችን ባሉ ሀገራት ውስጥ ከነሱ ጋር በሚኖረን ግንኙነት ሰላምና ጸጥታን አስቀድመን ስትራቴጂካዊ ሉዓላዊነታችንን ስትራቴጂካዊ ጥቅማችንን እንደምናስከብር በግልጽ የተመላከተበትም ነው ተብሎ የሚገለጸው አንዱ ለዚህ ነው። ታዲያ ኢትዮጵያ እነዚህን የዘረዘርኩላቸው ኢኮኖሚያዊ ዲፕሎማሲን፣ ቀጠናዊ ሰላምና መረጋጋትን እንዲሁም ስትራቴጂካዊ ሉዓላዊነትን ለማሳካት በምታደርገው ጥረት ውስጥ ዓለም መግቢያ ላይ እንደነገርኳችሁ አሁን በሁለት ጽንፎች ውስጥ ነው የምትገኘው። አንደኛው በቻይና የሚመራው ወይም በቻይና ፍላጎት ውስጥ ያለው ዘ ግሎባል ሳውዝ እየተባለ የሚጠራው ወገን አለ። ሁለተኛው ደግሞ የቀደመው አሜሪካ መር የሆነው ዓለም አለ። በእነዚህ በሁለቱ ወገኖች መካከል ኢትዮጵያ እንዴት ነው ፍላጎቷን የምታስከብረው የሚለው ጉዳይ ነው መሰረታዊ ጥያቄ የሚሆነው። ለምሳሌ የብሪክስ አባልነቷ ጉዳይ እንደ ቀላል ሊቆጠር የማይገባው ነጥብ ነው። እንደምታስታውሱት በ2024 ኢትዮጵያ የብሪክስ አባል ሀገር ሆናለች። ይህ በጣም እጅግ ትዕምርታዊ ውክልና ያለው ጥምረት ውስጥ መጠቃለሏ ስትራቴጂካዊ ማይልስቶን ተብሎ ሊቆጠር ይችላል፣ ወይም ስትራቴጂካዊ የመሰረት ድንጋይ በግሎባል ሳውዝ ላይ ኢትዮጵያ ስትራቴጂካዊ የሆነ ጥቅሟን ለማስከበር በምታደርገው ጥረት በአባልነት የመጀመሪያዋ ጉዳይ እንደ ቀላል የሚታይ ነጥብ አይደለም። ኢትዮጵያ በዚህ የብሪክስ ጥምረት ውስጥ አባል መሆን መቻሏ የተለያዩ አማራጭ የልማት ፋይናንሶችን እንድታገኝና እንድትመለከት እድልን ፈጥሮላታል። የፖለቲካዊ ጥምረቶችን በተለይ ዋና ዋና ከሚባሉ እጅግ በጣም ዓለም ላይ ተጽዕኖ እያሳደሩ ከሚገኙ አዳጊ እንኳን ብቻ ሳይሆን ኦልሬዲ ያደጉ ኢኮኖሚዎች ጋርም እንደ ቻይና ከመሰለ ኢኮኖሚ ጋርም እንዲሁ ጥምረትን እንድትፈጥርና ያው እንደምታውቁት ቻይና በኢትዮጵያ ውስጥ ከፍተኛዋ ክሬዲት የምትሰጥ ወይም ብድር የምትሰጥ አገር ነች፣ የልማት ብድር የምትሰጥ አገር። ስለዚህ የቻይና ደግሞ ዋነኛ በግሎባል ሳውዝ ላይ ዋነኛ ተዋናይዋ ቤጂንግ ስለሆነች ከቻይና ጋር የሚኖር ጥምረት በሌላ ቋንቋ በግሎባል ሳውዝ ላይ በሚኖረው ጥምረትና አጋርነት ላይ የራሱን ሚና ይጫወታል። የቻይና የመሰረተ ልማትና የፋይናንስ እንዲሁም ኢንዱስትሪያላይዜሽን ጉዳዮች ከኢትዮጵያ ጋር በተጣመረ መልኩ የተከናወኑ መሆናቸው። ለምሳሌ ቻይና ለኢትዮጵያ በሁለትዮሽ ግንኙነት ከፍተኛ የሆነ አበዳሪ ሀገር ስትሆን በኢትዮጵያ የመሰረተ ልማት ግንባታ ሂደቶች ላይም የማይተካ ሚናን የምትጫወት ሆናለች። በዋናነትም የትራንስፖርት፣ የኢነርጂ፣ የኢንዱስትሪ ፓርኮችና መሰል ፕሮጀክቶች ላይ የቻይናዎች አሻራ በኢትዮጵያ ውስጥ እጅጉን ከፍ ያለ ነው። እንደ ፍላግሺፕ ወይም ደግሞ እንደ ሲምቦል እንደ ምልክት የሚቆጠሩ ፕሮጀክቶችንም በኢትዮጵያ ውስጥ ሰራለች። ከነዛ መካከል የአዲስ አበባ ጅቡቲ የባቡር ፕሮጀክት፣ የኃይል ማስተላለፊያ መስመሮችና ሌሎችም የአምራች ኢንዱስትሪ ዞኖች በዚህ ረገድ የሚጠቀሱ ናቸው። ኢትዮጵያም ከዚህ አኳያ የቻይናን ጥምረት በመያዝ የራሷን የልማት እቅድ በመተግበር ላይ ነው የምትገኘው። በዚህ መካከል ታዲያ ከቻይና ጋር ባለ ግንኙነት ውስጥ የኢትዮጵያ መንግስት በጣም ሊሰራባቸው ይገባል ተብለው ከሚነሱ ነጥቦች መካከል አንደኛው የዴብት ሰስተናቢሊቲ የተባለ የሚጠራው ጉዳይ፣ አንደኛ አጋርነትን አስጠብቆ መቀጠልና ብድሮቹ የሚከፈሉበት ጊዜ ብድሮቹ ድጋፎቹ እንዲቀጥሉ ማረጋገጥ አንድ ነገር ሆኖ ነገር ግን በብድር መልክ የሚመጡትም ሆነ በድጋፍ መልክ የሚመጡት ጥምረትና አጋርነቶች እንዲቀጥሉ ማድረግ ዋነኛው ትልቁ የቤት ስራ ነው። ምክንያቱም አሁን ኢትዮጵያ ብቻ አይደለችም እንደምታውቁት በዚህ ቀጠና ላይ ከወዲያ ወዲህ እያሉ የሚገኙት። እነ ኬንያም የኢትዮጵያን ጉዳይ በጣም በአትኩሮት ነው የሚመለከቱ። እንደምታውቁት ከሞምባሳ ናይሮቢ ድረስ የተዘረጋ የባቡር ፕሮጀክት አለ፣ አገር አቋራጭ የባቡር ፕሮጀክት አለና
እነ ኬንያም የቻይናን እድል ለመውሰድ በጣም ፍላጎት አላቸው። ከኢትዮጵያ ጋር ያለውን አጋርነትና ጥምረት ከናይሮቢ ጋርም ለመድገም በጣም ከፍተኛ ጥረቶችን ያደርጋሉ። ስለዚህ ኢትዮጵያ እነ ቻይና የመሰሉ ሀገራትን በዚህ ረገድ በአንድ ጎን መያዟ የኤክስፖርት ኤክስፓንሽን የሚባለው ወይም የኤክስፖርት ገበያ የውጭ ንግድ ገበያ መዳረሻዎቿን በማስፋፋት ረገድም ከፍ ያለ ሚና እንዳለው ይታወቃል። አሁን ኢትዮጵያ የገቢና የውጭ ንግዷን ካመሳከር ነው ወይም ካስተያየ ነው በጣም ከፍተኛ የሆነ የትሬድ ዲፊሲት ወይም የንግድ ጉድለት ያለበት ኢኮኖሚ እንደሆነ ይታወቃል። ከፍተኛ የሆነ የገቢ ምርት አለን፣ ነገር ግን ወደ ውጭ የምንልከው ደግሞ እጅግ በጣም አነስተኛ ነው። ካነጻጸር ነው ካመሳከር ነው ማለት ነው። ከዚህ አንጻር ኢትዮጵያ እንደ ቻይና ከመሰሉ አሁን ዓለምን በራሳቸው ቅርጽና ፍላጎት ለመቅረጽ ጥረት እያደረጉ ካሉ ሀገራት ጋር አጋርነትን ማጠናከሯ የውጭ ገበያ ተደራሽነትን የምታሰፋበትን እድል የሚፈጠር ሌላ አጋጣሚ እንደሆነ ልብ ይለዋል ማለት ነው። የቴክኖሎጂ ትራንስፈር ወይም ደግሞ የእውቀት ሽግግር፣ የቴክኖሎጂ ሽግግር የሚባለው ነጥብም እንዲሁ ኢትዮጵያ በጣም ከቻይና ጋር በጣም ልትሰራበት የተገባ ሌላ ነጥብ ነው። ቻይናዎች አሁን ዓለም ላይ ይቻለም በመጪዎቹ ዓመታት ውስጥ ዓለምን ተቆጣጥሮ ለመቀጠል ያስፈልጋሉ ተብለው ከሚገለጹ 8 ወይ 10 ቴክኖሎጂዎች መካከል 6 ወይ 7 የሚሆኑት በዛው በቻይና ውስጥ ነው የሚገኙት። ይገርማቸዋል። በጣም ከፍተኛ የሆነ የቴክኖሎጂ አብዮት ውስጥ ነው ያሉት ቻይናዎች። ዓለም በቻይና ቴክኖሎጂ እየተደነቀ ነው። ዓለም በቻይና የኢኮኖሚ ስፋት ብቻ ነበር ከዚህ ቀደም አይደለ ባለ ግዙፍ ኢኮኖሚ በሚለው አምራች ኢንዱስትሪዎችን ተጠቅማ ዝቅተኛ የሆነ ወይም ርካሽ የሆነ የሰው ኃይልን ተጠቅማ የመሳሰሉት ነገሮችን አድርጋ ቻይና ወደ ሆነ ደረጃ ላይ መጥታለች። ነገር ግን ከ2010 ወዲህ ባለው ዓመት የቻይና ኢኮኖሚ ተቀባይ ብቻ ሳይሆን ሰጪ፣ አስገቢ ብቻ ሳይሆን ላኪ ሆኖ ቀርቧል። ምን ይልካል ካላችሁ ደግሞ የተለያዩ የአምራች ኢንዱስትሪ ውጤቶች እንዳሉ ሆነው የቴክኖሎጂ ውጤቶች ዋነኛ የቻይና የውጭ ንግድ ላይ የራሳቸውን ሚና የሚጫወቱ ግብአት ሆነዋታል። ስለዚህ ኢትዮጵያ ከቻይና ጋር በሚኖር አጋርነት አሁን ባለው አጋርነት ላይ ይህንን የቴክኖሎጂ ትብብር ማጠናከር መቻል አለባት። አሁን ያለምንም ቅድመ ሁኔታ ነው እንደምታውቁት ቻይና ብድር የምትሰጥ። ብድር ስጭኝ ብላችሁ ቻይናን ከጠየቃችሁ በውስጥ ያለ የሰብአዊ መብት ሁኔታ፣ ሌላ ምክንያት፣ መሪዎቹ አምባገነኖች ናቸው ወይ ምንድነው ምናምን የሚሉት ጉዳዮች ያስጨንቃት። ያለ ቅድመ ሁኔታ ትሰጣለች። ነገር ግን ያለ ቅድመ ሁኔታ ከቻይና ገንዘብ መሰብሰብ ሄዶ በትውልድ ላይ ሸክምንና ጫናን ማምጣት እንደሆነ ግልጽ ነውና እነ ቻይና ጋር ያለውን ብድር ላይ ትኩረት ያደረገ የሚመስል አጋርነት ወደ ቴክኖሎጂ ሽግግር ማምጣት የግድ ያስፈልጋል ማለት ነው። ቻይናን በዚህ መልኩ ስንመለከታት ሩሲያስ ከሩሲያ ጋር እንደምታውቁት የዋነኛ የሩሲያና የኢትዮጵያ አጋርነት ከተገለጸ ሊገለጽ የሚችለው በኢነርጂ ወይም በኃይል መሰረተ ልማት፣ በመከላከያ ኢንዱስትሪ ወይም በጦር መሳሪያዎችና በሌሎች የዲፌንስ ኢንዱስትሪዎች ላይ እንዲሁም በተወሰነ መልኩ በንግድ የሁለትዮሽ አጋርነቶች ላይ ነው። እንደምታስታውሱት በ2019 በኢትዮጵያና በሩሲያ መካከል የኒውክሌር ኃይል መሰረተ ልማቶችን መገንባት የሚያስችል አይነት ስምምነት ተፈርሟል፣ አጋርነት ተፈርሟል። ይህ አጋርነት ለኢትዮጵያ እጅግ በጣም መሰረታዊ የሚባል አይነት አጋርነት ነው። ሮሳቶም እየተባለ የሚጠራ አንድ ከፍተኛ የሩሲያ ኩባንያ ከኢትዮጵያ የኢኖቬሽንና ቴክኖሎጂ ሚኒስትር ጋር የተፈራረመው ስምምነት የኒውክሌር መሰረተ ልማትን በማሳደግ ኒውክሌርን ለሰላማዊ መንገድ ማዋል የሚቻልበትን አይነት ሁኔታ ታሳቢ በማድረግ በወረቀት ላይ እየሰፈረ እንደሆነ ልብ ይለዋል። ይህ አጋርነትና ጥምረት በሩሲያ አፍሪካ ጉባኤ በተከናወነበት ወቅት ላይ በ2025 ማለት ነው ሮድማፑ ተዘጋጅቶ በሰላማዊ መንገድ የኒውክሌር መሰረተ ልማትን መጠቀም በሚለው መርህ ሩሲያ ከኢትዮጵያ ጋር በዚያው ዘርፍ ላይ በጋራ ለመስራት በመንቀሳቀስ ላይ ትገኛለች። ቻይና ባንድ ጎናለች፣ ሩሲያ ባንድ ጎናለች። እነዚህ ሀገራት ልብ አድርጉ ግሎባል ሳውዝ እየተባለ በሚጠራው ዓለም ውስጥ የሚቀመጡ ወይም የሚጠቀሱ ሀገራት ናቸው። የብሪክስ አባል ሀገራት እንደሆኑም የታወቀ ነው። አሁን እነ ቻይና ጋር እነ ሩሲያ ጋር በዚህ መልኩ አጋርነቷን እያስቀጠለች የምትገኘው ኢትዮጵያ ስትራቴጂካዊ አውቶኖሚ
ወደሚባለው ወይም ስትራቴጂካዊ ሉዓላዊነት ወደሚባለው ነጥብ እየመጣች ነው እንዴ የሚለውን ጥያቄ እንዳነሳና እንድጠይቅ ያስገደደኝ ጉዳይ ልብ አድርጉ ከሩሲያም ጋር ከቻይናም ጋር ሰርታ በተመሳሳይ ብሬንት ውድስ ከሚባሉ ተቋማት ጋር በተለይ የኢኮኖሚ ሪፎርምን ለማድረግ ከአይኤምኤፍ እና ከወርልድ ባንክ ጋር ስትሰራ ይህንን በማድረግ ረገድ በዓለም ላይ በጣም በጣት የሚቆጠሩ ሀገራት ናቸው። ክብራትና ክብራን ተከታታዮቻችን እንደ አብነት እስኪ አንድ ሀገር ጥራ። ሁለቱም ወገን ላይ የምስራቁም የምዕራቡም ወገን ላይ አጣጥሞ ለመቀጠል የሚሞክር አገር ጥራ ብባል ቱርክ ነው ብዬ ልጠራ የምችል። ቱርክ እንደምታውቁት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሀገር ናት። ሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል የሆነችው በ1952 ነው። በነገራችሁ ላይ በጣም ቀደምት የምዕራቡ ዓለም ጥምረት የሆነ ወያም ወታደራዊ ጥምረት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ እኮ ምን እንደሆነ ታውቁታላችሁ። የዚህ ጥምረት አካል የምዕራቡ ዓለም ጥምረት አካል መሆኗ ግን ከቻይናም ከሩሲያም ጋር እንዳትሰራ አልከለከላት። ይባስ ብላ እንደምታውቁት ባለፈው አሁን F-35 የጦር ጀቶችን እንዲሁም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ጉዳይ በተመለከተ ከአሜሪካ ጋር በገባችበት ውጥረት ሳቢያ በተለይ በእስራኤል ጉዳይ ማለት ነው ረሲብ ጣይብ ኤርዶዋን ምንድነው ያደረጉት? ከሩሲያ ጋር S-300 S-400 የሚባሉ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎችን ወደ መግዛት ሄዱ። በዚህ በኩል ፊታቸውን ሲያዞሩባቸው እነሱ እጆቻቸውን ዘርግተው ወደሚቀበሏቸው የሩሲያና የቻይና መስኮቶች ነው ያማተሩት። አሁን ይህንን በማድረግ ረገድ ይህንን ለማድረግ ምን አይነት አቅም ቢኖራት ነው ብላችሁ አትጠይቁም? ቱርክ እንዴት ነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አባል ሆኖ በተመሳሳይ ሁኔታ የብሪክስ አባል ለመሆን ጥያቄ እኮ አቅርባለች። ቱርክ የብሪክስ አባል ለመሆን ጥያቄ አቅርባለች። ከሩሲያ ጋር ያላትን አጋርነት በግልጽ የምናውቀው ነው። ሩሲያና ቱርክ ያላቸውን አጋርነት በግልጽ በአደባባይ የምዕራቡ ዓለም በመካከለኛው ምስራቅ ሲምቦል ተደርጋ ወይም ምልክት ተደርጋ የምትቆጠረው እስራኤልን እየመሩ የሚገኙት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጠንካራ የሆነ ትችት፣ ጠንካራ የሆነ ዘለፋ፣ ተቃውሞ በማሰማት ሐማስ አሸባሪ ድርጅት አይደለም በማለት ድምፃቸውን ያሰሙ ሰው ናቸው ረሲብ ጣይብ ኤርዶዋንና ሀገራቸው ቱርክ። ስለዚህ ቱርክ ይሄንን ማድረግ መጀመሯ ምንድነው የሚያሳየው? ወይም በዚህ ቦታ ላይ እንዴት ነው የመጣችው ሲባል የሚቀርበው ምክንያቱም ቱርክ የስትራቴጂካዊ ሉዓላዊ ስለሆነች ነው የሚለው ነጥብ። እዚህ ጋር የተወሰነ ነጥቦችን ላክልላችሁ። አሁን ቱርክን ስትራቴጂካሊ አውቶኖመስ ወይም ስትራቴጂካዊ ሉዓላዊነቷን እንድታረጋግጥ እያደረጋት ያለው የመጀመሪያው ነጥብ የቱርክ የመሬት አቀማመጥ ነው። ቱርክ እንደሚታወቀው ኤዥያና አውሮፓን በማገናኘት ረገድ ቁልፍ የምትባል ሀገር ነች። ለምሳሌ ይሄ የባስፎረስ መሿለኪያ የሚሉት አለ። የባስፎረስ መሿለኪያ ማለት በጥቁር ባህር ጫፍ ላይ የሚገኝ ነው። በጥቁር ባህር በታች በኩል ክራይሚያ አለች። በክራይሚያ ጫፍ ወደ ሜዲትራኒያን ባህር ለመሻገር የባስፎረስ ሲርጥን አልፎ መግባት የግድ ይላል። እንደምታውቁትም አሁን ሩሲያ የጥቁር ባህር ላይ ክራይሚያን ተቆጣጥራ እንደው ቢሳካና ቢሆንላት ሙሉ በሙሉ ዩክሬንን ከጥቁር ባህር ልቁረጥ እኮ ብላ ስትናገር ከዛ ሄዳ ቱርክ ካልፈቀደችላት አግሪመንት አላቸው በእርግጥ በቱርክና በሩሲያ መካከል። ቱርክ ካልፈቀደችላት ወደ ሜዲትራኒያን ባህር መግባት አትችልም። ምን ማለት ነው? ኤዥያንና ሜዲትራኒያንን፣ ኤዥያንና አውሮፓን፣ ሩሲያን ከሜዲትራኒያን ባህር፣ ሩሲያን ከአፍሪካ የምታገናኝ በጣም በመሬት አቀማመጧ ስትራቴጂካል የሚባል ቁልፍ የሆነ ቦታ ላይ ያለች ሀገር ነች። የኔቶ አባል ነች ስንል ደግሞ የኔቶ አባል ብቻ መሆን ሳይሆን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ በሚባለው ወታደራዊ ጥምረት ውስጥ አሜሪካን በመከተል ሁለተኛ ግዙፍ የሆነ ወታደራዊ አቅም ያላት ሀገር ነች ይባላል ቱርክ ከኔቶ አባል ሀገራት መካከል። እንዲሁና ግን በእንደዚህ አይነት ሁኔታ ተቀምጣም ግን በአንድ መልኩ የብሪክስ አባል አድርጉኝ፣ የግሎባል ሳውዙ አባል አድርጉኝ ትላለች። ስለዚህ ስትራቴጂካል አውቶኖሚን ምሳሌ ጥቀስ ከተባለ ሊጠቀስ የሚችለው የቱርክ ተሞክሮ ነው። ስትራቴጂካል አውቶኖሚ የሚለው ሐሳብም የሚመጣው ይሄ ታሳቢ ሲደረግ ነው። ስትራቴጂካል አውቶኖሚ ምንድን ነው
ካላችሁ የአንድ ሀገር ወይም ቡድን ወይም የተለያዩ ሀገራት ጥምረት አንድ እጅግ ጠቃሚ የሆነ ውሳኔን ወስነው ያንን ውሳኔ ለማስተግበር የማንንም ድጋፍና ይሁንታ ሳይፈልጉ በነፃነት ያንን ውሳኔ ማድረግና ማስተግበር። ለምሳሌ ቱርክ እንደ መርሁ ከሆነ የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል እንደመሆኗ መጠን የብሪክስ አባል ልሁን ብላ ጥያቄ ማቅረብ አልነበረባት። በቀጣይ ጉባኤዎች ላይ እኮ ቱርክ የብሪክስ አባል እኮ እንደምትሆን ይጠበቃል። የኔቶ አባል ሆና የብሪክስ አባልም እንዴት ልትሆን ትችላለች? እርግጥ ነው ኔቶ ወታደራዊ ጥምረት ነው፣ ብሪክስ ደግሞ ኢኮኖሚያዊ ጥምረት ነው። ነገር ግን ሲምቦሊካሊ ወይም ምልክታዊ ትዕምርታዊ በሆነ መልኩ ብሪክስ የሚባለው ወገን የምስራቁን ዓለም ሲወክል ወይም ከአሜሪካ በተቃራኒ ፍላጎት አለው ተብሎ የሚገለጸውን ወገን ሲወክል፣ ኔቶ ደግሞ ወታደራዊ ጥምረት ከመሆኑ በዘለል የምዕራቡን ዓለም የሚወክል ነው። ስለዚህ ቱርክ በሁለቱም ቢላ ልጫዋት እያለች ነው ማለት። ይህንን ስታደርግ አሜሪካ መታ አቁም ያላለቻትም የትኛውም ሀገር የቱርክን አካሄድ ተቃውሞ ድምፅ አላሰማ። ስለዚህ ቱርክ ስትራቴጂካሊ አውቶኖመስ ነች ማለት ነው። ስትራቴጂካሊ ሉዓላዊ ነች ማለት ነው። ፍሪደም ኦፍ ቾይስ ኤንድ አክሽን፣ ለምታደርጋቸው ነገሮችና ለምትመርጣቸው ምርጫዎቿ ነፃነት አላት ቱርክ። በምን ይገለጻል ከተባለ በሴኩሪቲና በዲፌንስ፣ ቅድም እንዳልኳችሁ በደህንነትና በመከላከያ ዘርፍ ላይ፣ በኢኮኖሚና በትሬድ፣ በምጣኔ ሀብትና በንግድ፣ በቴክኖሎጂ፣ በኢነርጂ ወይም በኃይል አቅርቦት፣ ከዛ በውጭ ግንኙነት። ሜጀርመንት ፓራሜትሮቹ እነዚህ ናቸው። አንዲት ሀገር ስትራቴጂካዊ ሉዓላዊነቷን እያስጠበቀች ነው ወይ ተብሎ ሲጠየቅ አዎ እያስጠበቀች ነው ወይም እያስጠበቀች አይደለም ብሎ ለመግለጽ ፓራሜትሮቹ፣ መለኪያዎቹ፣ መመዘኛዎቹ የደህንነትና የመከላከያ ስምምነቶችን ስታደርግ በነፃነት ትመርጣለች ታደርጋለች ወይ? ምጣኔ ሀብቷና ንግዷ በነፃነት ከፈለገችው ወገን ጋር ከፈለገችው አካል ጋር ታከናውናለች ወይ? በቴክኖሎጂም በኢነርጂም በውጭ ግንኙነት ፖሊሲ ላይም እነዚሁ መርሆች ወይም እነዚሁ አካሄዶች ይተገበራሉ ወይ የሚሉ ጥያቄዎች ናቸው። ከዚህ አንጻር ከታየ ነው እንግዲህ ቱርክ በእርግጥም ስትራቴጂካዊ አውቶኖመስ እየሆነች መጥታለች የሚባለው። በዚህ ረገድ በጣም ወደው መጽሐፍ አለ፣ ቪቶር ቤኔቶ የሚባል ከ3 ዓመት በፊት 2023 ላይ የወጣ መጽሐፍ ነውና ስትራቴጂክ አውቶኖሚ ኤንድ ኢኮኖሚክ ፓወር ዘ ኢኮኖሚ አዝ ስትራቴጂክ ቲያትር በሚል የተጻፈ መጽሐፍ ነውና በዋናነት ይህን ስትራቴጂካዊ ሉዓላዊነትን ማሳካት የሚቻለው በኢኮኖሚያዊ ሉዓላዊነትን በማሳካት ነው፣ ኢኮኖሚያዊ ነፃነትን በማስጠበቅ ነው እያለ የሚሞግትበት መጽሐፍ ነው ቪቶር ቤኔቶና ሪኮመንድ አደርጋለሁ ይህን መጽሐፍ። ወደ ኢትዮጵያ ጉዳይ ስንመጣ ያው መነሻችን ላይ አንደኛው የኢትዮጵያ ብሔራዊ ጥቅም ምንድን ነው ብለናል። መጀመሪያው ኢኮኖሚያዊ ዲፕሎማሲ ነው። ሁለተኛ ሪጂናል ስታቢሊቲ ነው። ኢኮኖሚያዊ ዲፕሎማሲ ማለት ኢኮኖሚያዊ የሁለትዮሽም ሆነ ሌሎች አስፈላጊ የምጣኔ ሀብት ግንኙነቶች፣ ሁለተኛ የቀጠናዊ ሰላምና መረጋጋት ሪጂናል ስታቢሊቲ፣ ሶስተኛነት ደግሞ ስትራቴጂካል አውቶኖሚ ብለን ነበረ። ስትራቴጂካል አውቶኖሚ ወደሚለው ነጥብ ስንመጣ እንደ ምሳሌ ቱርክን ተመለከትን። ቱርክ እንዴት ሁለቱንም ወገን እንዳጣጣመች፣ በዚህ ረገድ ኢትዮጵያ የት ነች፣ በዚህ ረገድ ኢትዮጵያን ከምን ጋር ነው የምንመለከታት ብለን ከፈተሽንና ካየን የምናገኘው አንድ ነጥብ ምንድን ነው? በእርግጥም ኢትዮጵያ ሁለቱንም ወገን የምዕራቡንም የምስራቁንም ወገን ለዚህ ማሳያ አለ ሆይ ካላችሁ ደግሞ ማሳያውን ልንገራችሁ። ቀደም ብዬ ከቻይና ጋርና በኢትዮጵያ መካከል ያለውን አጋርነት፣ ኢትዮጵያ የብሪክስ አባል መሆኗን፣ ኢትዮጵያ ከሩሲያ ጋር ደግሞ በዲፌንስ ስምምነቶች፣ በደህንነት ስምምነቶች፣ አለፍ ብሎ የኒውክሌር ጦር መሳሪያ ለሰላማዊ መንገድ መዋል የሚችል የኒውክሌር ጦር መሳሪያን ስለመገንባትም ጭምር ከሩሲያ ጋር የተደረጉ ስምምነቶችን እያነሳን እየተመለከትን ነበር። እንግዲህ እነዚህ የምስራቁ ወገን ናቸው፣ ከምዕራቡ ዓለም ያፈነገጡ የሚባሉ ሀገራት ናቸው ከሚባሉት ጋር እንዲህ አይነት ግንኙነት ያላት ኢትዮጵያ እጅግ በጣም ደስ በሚል መልኩ ደግሞ ብሬንትውድስ ኢንስቲትዩሽን የሚባሉ አሉ። እነዚህ የብሬንትውድስ ኢንስቲትዩሽን በዋናነት ከሁለተኛው የዓለም ጦርነት በኋላ የተመሰረቱት IMFንና ወርልድ ባንክን ያጠቃልላል። IMFና ወርልድ ባንክ የምዕራቡ ዓለም
በዚች ፕላኔት ላይ ፍላጎቱን አስጠብቆ ተጽዕኖ ፈጣሪነቱን አስጠብቆ ለመቀጠል የሚጠቀምባቸው ተቋማት ናቸው። ብሬንትውድስ ኢንስቲትዩሽን ይባላሉና እንደምታውቁት ኢትዮጵያ የኢኮኖሚ ሪፎርምን አድርጋለች። ከአይኤምኤፍ ጋር በተደረገ ስምምነት አማካኝነት የኢኮኖሚ ስምምነትን አድርጋለች። ላለፉት በርካታ ዓመታት በሮቿን ዘግታ የቆየችው ኢትዮጵያ አሁን ከአይኤምኤፍ እና ከወርልድ ባንክ ጋር በተከናወኑ የስምምነት ሂደቶች፣ የድርድር ሂደቶች አማካኝነት የብድር ማስተካከያ ዴፕት ሪስትራክቸሪንግ የሚሉትን ጨምሮ የተለያዩ ትግበራዎችን ከአይኤምኤፍ ጋር በመተባበር እያከናወነች ነው የምትገኘው። በቅርቡ እንኳን ለአራተኛ ጊዜ የአይኤምኤፍ ኤክስኪዩቲቭ ቦርድ በኢትዮጵያ የኢኮኖሚ ላይ በተለይ ኤክስቴንድድ ክሬዲት ፋሲሊቲ ኢኤስኤፍ በሚሉት ላይ ማለት ነው ያደረገውን ግምገማ መነሻ ተደርጎ የኢትዮጵያ መንግስት ወደ $261 ሚሊዮን የሚጠጋ የገንዘብ ድጋፍ ማግኘቱ አይዘነጋም። ይሄ ድጋፍ አይኤምኤፍ ሲያደርግ እየተከናወነ ያለ የኢኮኖሚ ሪፎርም አንድ አካልና አብሮ የሚጠቃለል እንደሆነ ልብ ይለዋል። ነገር ግን አራተኛው ግምገማ እንደሆነ ልብ አድርጉ። ከዚህ በፊት 3 ጊዜ ግምገማዎች ተከናውነው በእነዛ በሶስቱ ምዕራፎችም ይነስም ይብዛም የተለያዩ አጋርነቶች ቀጥለዋል። አሁን በአራተኛው ላይ የተከናወነው ግምገማ ተከናውኖ ውጤቱ ጥሩ ነው ተብሎ ስለተገለጸ ኢትዮጵያ እየተገበረች ያለው የአይኤምኤፍ የኢኮኖሚ ሪፎርም እየሄደበት ያለው መንገድ መልካም ነው ተብሎ ስለተገለጸ አይኤምኤፍ ለኢትዮጵያ $261 ሚሊዮን ድጋፍ አድርጓል። ስለዚህ ይሄ የአይኤምኤፍ ጋር የተከናወነ ያለው አጋርነትና ጥምረት በመጪዎቹ ጊዜያትም እንዲሁ ተጠናክሮ የሚቀጥል አይነት እንደሚሆን ይጠበቃል። አይኤምኤፍ በጣም ትኩረት ከሚያደርግባቸውና ለውጥ ያስፈልጋቸዋል ተብሎ የተመለከታቸው ካሉ ጉዳዮች መካከል እንደምታውቁት ለረጅም ጊዜ ዘላቂ የሚሆን የኢኮኖሚ መረጋጋትንና የድህነት ቅነሳ የሚለው ነጥብ መሰረታዊ ነው። ስለዚህ ምዘናዎችም ሲከናወኑ ኢኮኖሚው ስቴብል ሆኗል ወይ? ኢኮኖሚው የተረጋጋ የመሆን ዝንባሌ እያሳየ ነው ወይ? ድህነትስ እንዴት ነው? እየቀነሰ ነው ወይ? የሚሉትን ጉዳዮች ነው እንግዲህ እየፈተሸ በእነዛ ፍተሻዎች ላይ የሚገኘውን ውጤት መነሻ አድርጎ አጋርነቱ የቀጠለው። ስለዚህ ኢትዮጵያ ከአይኤምኤፍ ጋር እንዲህ አይነት አጋርነት አላት ከተባለ በኋላ ከወርልድ ባንክም እንዲሁ በተመሳሳይ በተለይ ወርልድ ባንክ የሶሻል ማህበራዊ ጥበቃን የተመለከቱ ጉዳዮች ላይ የሚያከናውናቸው የፋይናንስ ድጋፎች፣ የኃይል መሰረተ ልማቶች ላይ፣ የኢኮኖሚ ሽግግር ላይ ኢትዮጵያን እንደ ቁልፍ የልማት አጋር አድርጎ ይመለከታል። የዓለም ባንክ ወርልድ ባንክ ምንለው ማለት ነውና አይኤምኤፍም በዚሁ ረገድ ነው የሚጠቀሰው። እንግዲህ ይሄ የምዕራቡ ዓለም በጣም በቃ የምዕራቡ ዓለም ሲባል የሚመጣላችሁ ማን ነው? አይኤምኤፍ ወርልድ ባንክ አይደለ? ከነ ቻይናና ከነ ሩሲያ ጋር ቅድም ያንን አይነት ግንኙነት እያከናወነች ነው ብዬ የነገርኳችሁ ኢትዮጵያ በተመሳሳይ በዚህው ረገድም ከነ አይኤምኤፍ እና ከነ ወርልድ ባንክም እንደ ቁልፍ የልማት አጋር ተደርጋ ተቆጥራ በዛው ረገድ ድጋፎች እያዩን። አሁን ይሄ እኔ ያልኩት ነገር አይደለም። ራሱ አይኤምኤፍ አሁን አራተኛ ግምገማ አከናውኖ ግምገማው ውጤቱ ሲታይ ኢትዮጵያ እያከናወነች ያለው የኢኮኖሚ ሽግግርና ለውጥ ጥሩ ነው፣ ይበል የሚያሰኝ ነው ብሎ ነው እንግዲህ $261 ሚሊዮን ድጋፉን አሁን ባለፈው ከሳምንታት በፊት ያከናወነው ማለት ነው። ልክ እንደ አይኤምኤፍ እና ወርልድ ባንክ ሁሉ ከአውሮፓ ህብረት ጋር ከአሜሪካ ጋር ያለውን አጋርነት ከዚህ ቀደም ብሎ ሰርቸው በነበረ ፕሮግራም ላይ እነ ጀርመንን ያነሳውላችሁ ነበር አይደል? የአውሮፓ ህብረት በጥቅሉ ኢትዮጵያ ጋር ምን አይነት አጋርነት ለመፍጠር ምን አይነት አጋርነትን ከፍተኛ የሆነ የዲፕሎማሲያዊ ጉብኝቶችን ስንመለከት ነበር። ከተለያዩ የአውሮፓ ሀገራት መሪዎችና ከአሜሪካ ከፍተኛ የሆኑ የዲፕሎማቲክ ጉብኝቶች ሲከናወኑ ነበረ። የልማት ድጋፎች በመመለስ ላይ ይገኛሉ። የሴኩሪቲ ዲያሎግ የሚባለው ወይም የደህንነት ምክክሮችም እንዲሁ ድጋሜ ወደ ጠረጴዛው መጥተው ምክክር ተጀምሮባቸዋል። ኢትዮጵያ በቀጠናው ሰላምና መረጋጋት ላይ ቁልፍ የሆነ ሚና እንዳላት በተለይ በቀይ ባህርና በአፍሪካ ቀንድ ሰላም ላይ ቁልፍ የሆነ ሚና እንዳላት የአውሮፓ ህብረት በማመን ነው እንግዲህ እነዚህ አሁን ከላይ የዘረዘርኩላችሁን ስራዎች እያከናወነ የሚገኘው። በቅርቡም ደግሞ በኢትዮጵያና በአውሮፓ ህብረት መካከል ላለፉት 5 ዓመታት የቀጠለው ስትራቴጂካዊ ፓርትነርሺፕ ወይም ስትራቴጂካዊ አጋርነት እንዲሁ በመጪዎቹ ዓመታትም ጭምር እንደሚቀጥልና የአውሮፓ ህብረትም በዚህ ረገድ ከኢትዮጵያ ጋር በጋራ የመስራቱ ጉዳይ አጠያያቂ ያለመሆኑን ዋስትና ሰጥቷል። እንደምታውቁትም
አውሮፓ ህብረትና ኢትዮጵያ በጋራ በመሆን በ2024 አኑዋል አክሽን ፕሮግራም እያሉ የሚጠሩትን የልማት መርሃ ግብር መተግበራቸው ወይም ማስጀመራቸው አይዘነጋም። በዚህ የ2024ቱ አኑዋል አክሽን ፕሮግራም ውስጥ ወደ 240 ሚሊዮን ዩሮ ወደ ኢትዮጵያ ካመጣ ነው ወደ 32.3 ቢሊዮን ብር አካባቢ የሚያወጡ ፕሮጀክቶችን ነው እንግዲህ የመተግበር እቅድ ተይዟል ተብሎ እየተገለጸ የሚገኘው ከ2024 ጀምሮና ይህ ስትራቴጂካዊ ስምምነትና አጋርነት 6 የሚሆኑ ቁልፍ ብሎ የለያቸው ነጥቦች አሉ። አንደኛው የዲሞክራሲያዊ ተቋማት እና የሽግግር ፍትህ የሚለውን ጉዳይ የሚያተኩር ነው። አሁን እንዳልኳችሁ ከ2024 አኑዋል አክሽን ፕሮግራም ብለው አውሮፓ ህብረትና ኢትዮጵያ በጋራ እየተገበሩት ባለው መርሃ ግብር ላይ 6 ቁልፍ ነገሮች ተቀምጠዋል። የመጀመሪያው የዲሞክራሲያዊ ተቋማትና የሽግግር ፍትህ የሚባለው ጉዳይ ትግበራ ነው። ሁለተኛው የመሰረታዊ የሆኑ የጤና መሰረተ ልማትን በተለይም በግጭቶች በተጎዱ ቀጠናዎች ላይ ክልሎች ላይ በስፋት ማስተግበር የሚለው ነጥብ ነው። ሶስተኛው ደግሞ ለረጅም ጊዜ ከቀያቸው ተፈናቅለው የሚኖሩ ሰዎችን እነሱን በዘለቄታዊነት ወደ ቀያቸው ወደ መንደራቸው መልሶ እንዲኖሩ ማድረግ የሚቻልበት ጉዳይ ላይም እንዲሁ በጋራ በመስራት ላይ ይገኛሉ። ከነዚህ ጉዳዮች በዘለል ደግሞ የግብርና ቢዝነስ ተወዳዳሪነታቸውን ማጠናከር፣ በዲጂታል ዘርፉ ላይ ያለውን እንግዲህ የብቃትና የባለሙያዎች አቅም ማሳደግ፣ የቮኬሽናል ኤዱኬሽናል ሲስተም የሚባልም ደግሞ አለ። የስልጠና መርሃ ግብሮች ማለት ነው። እነሱ ጉዳዮች ላይ ትኩረት ማድረግ የመሳሰሉት እንግዲህ ዋና ዋና በአውሮፓ ህብረትና በኢትዮጵያ መካከል በመተግበር ላይ ያሉ ፕሮጀክቶች ናቸው። እንግዲህ ከ24 ጀምሮ 32.3 ቢሊዮን ብር በጀት ተይዞላቸው እየተተገበሩ የሚገኙ ፕሮጀክቶች ስለመሆናቸው ነው እንግዲህ ከውጭ ጉዳይ የተገኘው መረጃ የሚያመላክተው። ከአሜሪካ ጋርም ቢሆን ኢትዮጵያ ዛሬ አይደለም ያው የኢትዮጵያና የአሜሪካ አጋርነት የሚጀምረው ባለፉት 120 ዓመታት ውስጥ ስናየው ቆየን አይነት አጋርነት። በነገራችን ላይ አሜሪካን ካነሳን ዘንዳ አሜሪካ ለመጀመሪያ ጊዜ ከአድዋ ጦርነት በኋላ ከኢትዮጵያ ጋር የንግድ አጋርነትን ልጀምር ብላ ሮበርት ስኪነር የተባለ ሰው ወደ ኢትዮጵያ ልካ ነበረ። ስሙን ተሳስቼ ከሆነ ይቅርታ። ነገር ግን ንጉሥ ያየለ ተካ ታላቁ ጥቁር የሚል አንድ መጽሐፍ አላቸውና እዛ ጋር በግልጽ ተቀምጧል። ከአድዋ ጦርነት በኋላ ሮበርት ስኪነር ወደ ኢትዮጵያ መልእክት ተልኮ ከዛ ከድሬዳዋ በጅቡቲ አድርጎ ድሬዳዋ ገብቶ ከድሬዳዋ ወደ አዲስ አበባ እንዴት በበቅሎ እንደመጣ ከዛ በኋላ እዚህ መጥቶ ዳግማዊ ምኒልክንና እቴጌ ጣይቱን አግኝቶ ሉዚያና እየተባለ የሚጠራ ከተማ ውስጥ በዛ በሀገር አሜሪካ ማለት ነው በሚከናወን የንግድ ትርኢት ላይ ዳግማዊ አጤ ምኒልክንና እቴጌ ጣይቱን ጋብዞ አሜሪካ በይፋ ጋብዛ ማለት ነው። እንግዲህ አስቡት። በነገራችን ላይ አንድሪው ካርኒጊን ታውቁታላችሁ። አንድሪው ካርኒጊ The Man Who Built America የሚል ሾርት ዶክመንተሪዎችን አይታችሁ ከሆነ አሜሪካን ገነቡ ከሚባሉ ከነ ሮክፌለር ጋር አብሮ ስሙ የሚነሳ በጣም ማደንቀው አይነት ሰው ነው አንድሪው ካርኒጊ። በተለይ በብረት መሰረተ ልማቶች ላይ ባቡር የመሳሰሉት ላይ የሰራው ስራ በጣም ተአምር ነውና ይሄ ሰው አንድሪው ካርኒጊ በሮበርት ስኪነር አማካኝነት ለዳግማዊ አጤ ምኒልክ ደብዳቤ ልኮም ጭምር እንደነበረ በዛ መጽሐፍ ላይ አንብቤ ያለሁኝና ከዛ ተጋብዘው ነበር ዳግማዊ አጤ ምኒልክና እቴጌ ጣይቱ አሜሪካ ሉዚያና ውስጥ በሚከናወን የንግድ ትርኢትና ባዛር ላይ እንዲሳተፉ የአሜሪካ መንግስት ግብዣ አቅርቦላቸው ነበር። ዳጋጣሚ ሆኖ የዳግማዊ አጤ ምኒልክ ህመምም እየጨመረ መጣና በንግድ ትርኢቱ ላይ ሳይሳተፉ ቀሩ። የኢትዮጵያና የአሜሪካ የንግድ አጋርነት ትብብር ዲፕሎማሲያዊ ግንኙነት በዚህ መልኩ ነው የሚጀምረው። ከአድዋ ጦርነት ማግስት ነው የሚጀምረውና እንግዲህ ከዛ ጊዜ አንስቶ እስከ ዛሬ ድረስ ባለው ሂደት ውስጥ በኢትዮጵያና በአሜሪካ ያለው ግንኙነት እጅግ በጣም እያየለ የመጣ በቅርቡም ደግሞ አይተን በግልጽ ያው በትንታኔያችንን በስፋት ተመልክተናል። ኢትዮጵያን እንዴት ቁልፍ ስትራቴጂካዊ የቀጠናውን ሰላምና መረጋጋት በማስጠበቅ ረገድ ኢትዮጵያ እንዴት ቁልፍ የሆነ ሚና እንዳላት ከራሳቸው ከአሜሪካ ከመጡት የአሜሪካ የውጭ ጉዳይ ምክትል ዋና ጸሐፊ ክሪስቶፈር ላንዱ ጭምር ስንሰማ ነበር አይደለ? ስለዚህ አሜሪካ ጋርም እንዲሁ በተመሳሳይ የአውሮፓ ህብረት ጋር ግንኙነቱ እንዳለ ከነ አሜሪካ ጋርም እንዲሁ ኢትዮጵያ ግንኙነቷን አስጠብቃ እየቀጠለች ነው የምትገኘው። ስለዚህ ይሄ ፖይንት እንደዚህ አሁን እያነሳውላችሁ ያለው ነጥብ ምን ለማለት መሰላችሁ? ኢትዮጵያ በአሁን ወቅት ዓለም እየተከፋፈለች ነው እንደምታውቁት። በመከፋፈል ላይ ባለችው ዓለም ውስጥ ወይም ደግሞ ብዙ ታላላቅ የሆኑ ሀገራት የፍላጎታቸውን ለማስጠበቅ አንዳንዶቹን ወደ አንደኛው ወገን ብቻ ለምሳሌ የአሜሪካ ጋር ከሆናችሁ አሁን ኬንያ የምትቸገርበትን ነገር ልንገራችሁ። ኬንያ ከነ አሜሪካ ጋር ትሰራለች። በጣም ከነ አሜሪካ ጋር ተባባሪ ሀገር ነች።
ከና አሜሪካ ጋር የሰሜን ጦር ቃል ኪዳን ድርጅት እኮ ኢቭን ታዛቢ አባልም ጭምር አድርገዋታል መሰለኝ። ይሄንን ማድረጓ ሙሉ በሙሉ ከነ ቻይና ጋር የምትሰራበትን እድል ከነ ሩሲያ ጋር የምትሰራበትን እድል ነው ያጠፋባት። ለምን ብትሉ ስትራቴጂካሊ አውቶኖመስ ወይም ስትራቴጂካዊ ሉዓላዊነት ቅድም ከቱርክ ተሞክሮ አንጻር ሳነሳላችሁ የነበረውን አይነት አቅምና ብቃት ላይ ስላልደረሰች። ኢትዮጵያ እስካላችሁ ግን ከአይኤምኤፍ ጋር፣ ከወርልድ ባንክ ጋር፣ ከአሜሪካ ጋር፣ ከአውሮፓ ህብረት ጋር በነገርኳችሁ መንገድ የልማት አጋርነቶች፣ የደህንነት አጋርነቶች፣ የንግድ አጋርነቶች፣ የሰላምና ጸጥታ አጋርነቶች እያደረገች በተመሳሳይ ደግሞ በዛው ጎን የብሪክስ አባል ነች። አንደኛ ከቻይና ጋር ያላት የንግድ አጋርነት እንደምታውቁት ቻይና በድጋሚ ልንገራችሁ ለኢትዮጵያ ከፍተኛዋ አበዳሪ ሀገር ነች። እሱም ብቻ አይደለም፣ ከሩሲያ ጋር የኒክሊየር ለሰላማዊ ዓላማ የሚውል የኒክሊየር መሰረተ ልማትን እየገነባች ነው፣ ወይም ደግሞ መገንባት የሚቻልበትን ስምምነት ከሩሲያ ጋር አድርጋለች። እንዲህ ማድረግ የሚቻለው አንድ ነገር ሀገር ካረጋገጠች ብቻ ነው፣ ስትራቴጂካዊ ሉዓላዊነቷን ካስጠበቀችና ካረጋገጠች ብቻ። ስለዚህ ኢትዮጵያ በዚህ ረገድ ስትራቴጂካዊ ጥቅሟን፣ ስትራቴጂካዊ ሉዓላዊነቷን በማስከበር ረገድ ከአይኤምኤፍ ጋር ልስራ ስትል፣ ከወርልድ ባንክ ጋር ልስራ ስትል፣ አይኤምኤፍ እና ወርልድ ባንክ ጋር እንግዲህ ይሰራሉ የማይባሉት እንደነ ቻይና እንደነ ሩሲያ የመሰሉ ሀገራት የለም አንቺ የኛ ጋር ሆነሽ እንዴት ነው ከነሱ ጋር የምትሰሪው ብለው የሆነ ጫና ሊያሳድሩባት የማይሞክሩ፣ ልክ በዚህ በተቃራኒም ከሩሲያና ከቻይና ጋር ለምሳሌ ከሩሲያ ጋር የኒውክሊየር መሰረተ ልማትን እሰራለሁ እገነባለሁ ስትል አሜሪካ መጣ እንዴ እኔ ያለው እንዴት ነው ከሩሲያ ጋር የምትሰሪው ብላ የማትጫናት። ቅድም ብያቸዋለሁ፣ ስትራቴጂክ አውቶኖሚ ማለት ፍሪደም ኦፍ ቾይስ ኤንድ አክሽን ነው። አገራት ይጠቅመናል ይበጀናል ያሉትን ውሳኔ ለመወሰን የሌላ ሁለተኛ ወይ ሶስተኛ ሀገር ዕውቅና ድጋፍ ሳይፈልጉ በነፃነት መምረጥና መወሰን የሚችሉበት አቅም ማለት ነው ስትራቴጂክ አውቶኖሚ፣ ስትራቴጂካዊ ሉዓላዊነት ማለት። ስለዚህ በሰላምና ጸጥታ ላይ ከአሜሪካ ጋር ትሰራለች ኢትዮጵያ። ዲፌንስ በሚባለው ወይ መከላከያ በሚባለው ላይ ከአሜሪካ ጋር እንደምትሰራ ሁሉ ከሩሲያ ጋርም ትሰራለች። በንግድና በምጣኔ ሀብት ዘርፉ ላይ ከቻይና ጋር እንደምትሰራ ሁሉ ከአይኤምኤፍ እና ከወርልድ ባንክ ጋር ትሰራለች። በቴክኖሎጂ ዘርፍም እንደዛው። በኃይል መሰረተ ልማት ላይ ኃይል መሰረተ ልማትማ ከታላቁ የኢትዮጵያ ህዳሴ ግድብ ጋርም ጭምር ይገናኛል። ስትራቴጂካዊ ሉዓላዊ ስለሆንን የታላቁ የኢትዮጵያ ህዳሴ ግድብን ስንገድብ ማንም ሌላ ሀገር መጥቶ የለም አትገድቡም፣ የለም አትሰሩም አላለንም። እንዲያውም ትላንት ብያችኋለሁኝ ልክ የታላቁ የኢትዮጵያ ህዳሴ ግድብን ልንገነባ አይኤምኤፍ እና ወርልድ ባንክን ገንዘብ ጠየቅን አይደል? አይኤምኤፍ እና ወርልድ ባንክ ገንዘብ አንሰጣችሁም ሲሉ ምንድነው ያደረግነው? በራሳችን አቅም ግንበኞቹኛው ሰሪዎቹኛው ምናምን ብለን በራሳችን አቅም ሰርተን አሳየናቸው፣ ጨረስ ነው። ይሄ ነው ስትራቴጂካዊ ሉዓላዊነት ማለት። እነሱ ይሄንን ፕሮጀክት እኛ ገንዘብ ካልሰጠናቸው አይሰሩትም ብለው ሲያስቡ ሌላ የአፍሪካ ሀገር ቢሆን ኖሮ ትላንት እንዳልኳችሁ በቃ አይኤምኤፍ እና ወርልድ ባንክ እስከሚፈቅዱለት ድረስ ይሄኔ ቁጭ ብሎ እየተጠባበቀ ነበር። but not in Ethiopia brother። ኢትዮጵያ ውስጥ ግን ይህ ሊሆን አይችልም። ስትራቴጂካዊ ሉዓላዊነት ያለን ስለሆነ በውጭ ግንኙነት ፖሊሲ ላይ የሚሆነው ከአሜሪካ ጋር ግንኙነት አለን፣ ከቻይና ጋር ግንኙነት አለን፣ ከሩሲያ ጋር ግንኙነት አለን፣ ከአውሮፓ ህብረት ጋር ግንኙነት አለን። ግንኙነት ሲባል ደግሞ ተጨባጭ ሆነ። ለምሳሌ ከአውሮፓ ህብረት ጋር ኳልኳችሁ ከ2024 ወዲህ በመተግበር ላይ የሚገኝ ወደ 32.1 ቢሊዮን ዶላር የሚያወጣ በስድስት ቁልፍ ጉዳዮች ላይ ትኩረት የሚያደርግ ፕሮጀክት በመተግበር ላይ ይገኛል። ከቻይና ጋርም በተመሳሳይ አይኤምኤፍ እና ወርልድ ባንክ ጋር እንደምታውቁት ነው አንስቼዋለሁ። ስለዚህ ሀገራት በመጪው ዘመን ተጽዕኖ ፈጣሪነታቸውን ፍላጎታቸውን እያስከበሩ ይቀጥላሉ ወይስ አይቀጥሉም ሲባል አሁን የሚታዩ ነጥቦች ፓራሜትሮቹ መለኪያዎቹ ምንድናቸው ሲባል የመጀመሪያ መለኪያ ነጥቡ ያ ሀገር ምን ያክል ስትራቴጂካዊ ሉዓላዊነት አለው የሚለው ጉዳይ ነው። ምን ያክል ስትራቴጂካዊ ሉዓላዊነት አለው። በዚህ ረገድ ኢትዮጵያ እንግዲህ ከነገርኳችሁ ተነስታችሁ አሁን እኔ ፋክቶችን የነገርኳችሁ እንደዚህ 1 2 3 4 ብዬ ትክክለኛ የሆኑ ዳታዎችን መረጃዎችን የነገርኳችሁ ከዛ ከነገርኳችሁ መረጃዎች መነሻ አድርጋችሁ ኢትዮጵያ ስትራቴጂካዊ ሉዓላዊ ነች ወይስ አይደለችም ብላችሁ ታስባላችሁ? እናንተ ሐሳቦቻችሁን በኮሜንት መስጫው ላይ አስቀምጡልኝ፣ እመለከታችኋለሁ። ከምሬ ነው። ኢትዮጵያ ስትራቴጂካዊ ሉዓላዊነት አላት ወይ? በሴኩሪቲና በደህንነትና በመከላከያ ዘርፍ ላይ
በምጣኔ ሀብትና በንግድ ላይ፣ በቴክኖሎጂ ላይ፣ በኢነርጂ በኃይል መሰረተ ልማት ላይ፣ በውጭ ግንኙነት ፖሊሲዎቿ ላይ በእነዚህ መለኪያዎች ተመልከቱ። ስለዚህ እንደኔ ስትራቴጂካል አውቶኖሚያስ ስትራቴጂካዊ ሉዓላዊነትን ኢትዮጵያ በማሳካት ላይ ትገኛለች ብዬ አምናለሁ። ነገር ግን ስትራቴጂካዊ ሉዓላዊነት ያለ ኢኮኖሚያዊ ሉዓላዊነት ሊሳካ ስለማይችል ኢኮኖሚያዊ ሉዓላዊነታችንን በማስጠበቅ ረገድም የሚቀሩን የቤት ስራዎች አሉ። ቅድም የጠቀስኩላችሁ የቪቶር ቤንቶ 2023 ላይ የወጣው ስትራቴጂክ አውቶኖሚ ኤንድ ኢኮኖሚክ ፓወር የሚለው መጽሐፍ ላይ አንድ አርጊውመንት አለው። አርጊውመንቱ ምንድነው? The size of a country's economy is one of the most foundational source of economic power. የአንዲት ሀገር ኢኮኖሚያዊ ስፋት ከጂዲፒ አንጻር አይደለም። እንደ ጂዲፒ ከተመለከታችሁት ትንሽ ፒክቸሩን እንትን ስለሚለው ግን የኢኮኖሚዋ አቅም የኃይሏ የስልጣኗ አቅም ነው። የኢኮኖሚ እድገቷ በዙሪያ ባሉ አገራትም ሆነ በቀጠናው ላይ ፍላጎቷን በማስከበር ረገድ የስልጣኗ ምንጭ ነው እያለ ይከራከራል። ለምንድን ነው ኢኮኖሚያዊ አቅም ወይም ምጣኔ ሀብታዊ ደረጃ የፓወር ምንጭ የሚሆነው? የስልጣን ምንጭ የሚሆነው የአቅም ምንጭ የሚሆነው ፍላጎትን የማስተግበር ምንጭ የሚሆነው ሲልም ደግሞ አንደኛ ያ ኢኮኖሚ ብዙ በዙሪያ ጥገኛ የሚያረጋቸው አሉ። ለምሳሌ በኢትዮጵያ ዙሪያ ከተመለከትነው ጅቡቲ አይደለም ኢቭን ሶማሊያ ኤርትራም ቢሆንላት እኮ ኤርትራ አንደኛው እኮ በዚህ ደረጃ ምጣኔ ሀብቷ ተመቶ እየዳከረች የምትገኘው እኮ ከኢትዮጵያ ጋር ተቀራርባ መስራት የኢትዮጵያን ኢኮኖሚ እኮ መጠቀም አለመቻሏን እድል ነው እላችኋለሁ። ሁሉ አይደለ ኢትዮጵያ ለኤርትራ እድል እንጂ እርግማን አይደለችም እላችኋለሁ። ስለዚህ ኢትዮጵያ ይህንን አይነት ኢኮኖሚ ሲኖራት በዙሪያ ያሉ ሀገራትን ጥገኛ ታደርጋለች። እሱ ብቻ አይደለም። ዩናይትድ አረብ ኤምሬትን ቅድም እንደምሳሌ አንስቼላችኋለሁ። ዩናይትድ አረብ ኤምሬት ሰላምና ጸጥታውን ኢትዮጵያ ማረጋገጥ ማስከበር ትችላለች ብላ የቀጠናውን ማለት ነው ከኢትዮጵያ ጋር አጋርነትን ስትፈጥር ሌላው ታሳቢ የምታደርገው ነገር ምጣኔ ሀብት ነው፣ ኢኮኖሚ ነው። የኢትዮጵያ ገቢ ወጪ ንግድን በባርበራ ወደብ እንዳልኳችሁ 2/3 የሚሆነው በባርበራ ወደብ አረጋለሁ ብላን የመጣችው ዩሲ ምን ያክል ሌቨሬጆቹ ወይም የመደራደሪያ አቅሙ የመደራደሪያ ኳሱ በኢትዮጵያ ላይ በኢትዮጵያ እጅ ላይ እንደሚያስቀምጥ የኢኮኖሚ እድገት ወይም የኢኮኖሚ አቅም ግዙፍ የሆነ ኢኮኖሚ ያላቸው ሀገራት ከፍተኛ የሆነ ምርት አለባቸው፣ ትልቅ ገበያ ያላቸው። ይህንን ማድረግ ሲችሉ ደግሞ ሀገራት በዓለም ኢኮኖሚ ላይ የሚፈጠር የሆነ ቀውስ ቢመጣ ያንን ቀውስ የመቋቋም አቅማቸው፣ በቴክኖሎጂ ላይ ኢንቨስት እናደርግ ቢሉ በቴክኖሎጂ ላይ ኢንቨስት የማድረግ አቅማቸው፣ የመከላከያ ኢንዱስትሪያቸው ወይም የመከላከያ አቅማቸው፣ በቀጠና ሆነ በዓለም ላይ የሚኖራቸው ተጽዕኖ አብሮ የሚያያዝ ነው። ቻይና ለምሳሌ ከ40 ዓመታት በፊት መለስ ብላችሁ ካያችኋት እኮ እንደ ቻይና እኮ በቃ በጣም የሚገርም እኮ ሀገር የለም። ከ40 ዓመታት በፊት መለስ ብላችሁ ካያችሁ ቻይና የኢኮኖሚ ትራንስፎርሜሽኗን የኢኮኖሚ ሽግግር ከመጀመሯ በፊት በቃ ማንም ዞር ብሎ የሚያያት የሌለ እንደ ምንድነው የምትታየው በቃ የዓለም ድሃ ሀገር ተደርጋ የምትቆጠር ሀገር ነበረች ቻይና ከ40 ዓመታት በፊት። ባለፉት 40 ዓመታት ቻይናዎች የሰሩት ነገር ምንድነው ታውቃላችሁ? ኢኮኖሚያቸውን ማሳደግ ነው። ኢኮኖሚያቸውን በቃ ማሳደግ የሚለው ነጥብ እንዴት አሳደጉ ምናምን ሌላ ጉዳይ ነው፣ ግን አደረጉት ማለት ሌላ ቶፒክ ኦፍ ዲስከሽን ስለሆነ ወደዛ ላለመግባት ብዬ ነው። በ40 ዓመት ጊዜ ውስጥ ግን ያንን የድህነት ታሪካቸውን ቀየሩና ኢኮኖሚያቸውን አሸጋገሩት። ይህንን ማድረግ በመቻላቸው ካገኙት ጥቅም ውስጥ በዓለም የጂኦፖለቲካ መድረክ ላይ ተጽዕኖአቸውን ከማሳረፍ አልፈው አሁን ዛሬ ከአሜሪካ ጋር ትከሻ ለትከሻ የሚለካኩ ሀገር መሆን ችለዋል። ጠንካራ የሆነ ወታደራዊ አቅም። በነገራችን ላይ በአሁኑ ወቅት በዓለማችን ግዙፍ የሆነ የባህር ኃይል አላቸው ተብሎ ሲገለጽ በተለይ የጦር መርከቦችና የባህር ሰርጓጅ መርከቦች ቁጥር ከታየ ቁጥር 1 ቻይና ነች። የ40 ዓመት ታሪክ ነው ክብራትና ክብራን ተከታታዮቻችን። ኢኮኖሚዋ ላይ የፈጠረችው አቅም ኢኮኖሚዋን ማሳደግ መቻሏ፣ ኢኮኖሚዋን መለወጥ መቻሏ የሁሉ ነገር ሚስጥር ነው። ይህ የሚያረጋግጥላችሁ ነገር ምንድነው? ኢኮኖሚያዊ ግዝፈትን አንዲት ሀገር አረጋገጠች ማለት በሌላ ቋንቋ ስትራቴጂካዊ ሉዓላዊነቷን በማስከበር ረገድ ከፍ ያለ ሚና ይኖረዋል ማለት ነው። ሌላ ምሳሌ ከተፈለገ የጀርመንን ምሳሌም በተወሰነ መመልከት እንችላለን። ጀርመን ከሁለተኛው የዓለም ጦርነት በኋላ ሙሉ በሙሉ ወድቃ ደቃ አመድ ሆና እንደነበረ አይዘነጋ።
ሉዓላዊነቷ ተገርስሶ ወታደራዊ አቅሟ ተሸርሽሮ በቃ ዜሮ በልታ ነበር። ከዛ ከሁለተኛው የዓለም ጦርነት በኋላ በተለመደው መልኩ ጠንካራ የሆነ ወታደራዊ ኃይል በመገንባት በምናምን አይደለም ጀርመን ያደገችው። ጀርመን ከሁለተኛው የዓለም ጦርነት በኋላ የትራዲሽናል የሚባለውን ወታደራዊ ኃይል በመገንባት ከመቀጠል ይልቅ ኢኮኖሚያዊ ግንባታንና ኢኮኖሚክ ኢንተግሬሽን የሚሉትን ጉዳይ ሪቢልድ ማድረግ መልሶ መገንባት መቻልና ከዛ ደግሞ መቀየጥ ኢኮኖሚውን መቀየጥ የሚሉት ኢኮኖሚያዊ ጥምረቶችን ማጠናከር የሚሉት ጉዳዮች ላይ ትኩረት አደረገች። ኢኮኖሚዋ እንግዲህ እንደምታዩት አሁን በአውሮፓ ግዙፍ ኢኮኖሚ ያላት ጀርመን ነች። ደካማ የሆነ ወታደራዊ አቅም ነው ያላት። ባይዘው የኒክሊየር ጦር መሳሪያ እንኳን የላትም ጀርመን። ያው አንፈልግም ብለው ተስማምተው የፈረሙት ጉዳይ ቢሆንም ያልፈለጉት ግን ተገደው አይደለም። በቃ ኢኮኖሚያዊ አቅማቸውን ካሳደጉ ኢኮኖሚያዊ ፓወራቸው ካደገና ከጠነከረ እሱ ራሱ ኒክሊየር እንደሚሆን ያውቁታል። በአውሮፓ ግዙፍ የሆነ ኢኮኖሚን መገንባት ቻሉ። ከዛ በኋላ ያንን መገንባታቸው በዓለም የጂኦፖለቲካ የኃይል አስተላለፍ ላይ ፍላጎታቸውን በማስከበር ረገድ ላይ በመሳሰሉት ላይ ጀርመንን ተጽዕኖ ፈጣሪ አድርጎ አቀረባት ማለት ነው። እነዚህ አርጊመንቶች ቪቶር ቤንቶ ስትራቴጂክ አውቶኖሚ ኤንድ ኢኮኖሚክ ፓወር በሚለው መጽሐፍ ላይ ያስቀመጣቸው ሐሳቦች ናቸው። ገብቷችኋል አይደል? አሁን እያወራን የምንገኘው ያው የቻይናንና የጀርመንን ምሳሌና ተሞክሮ እንደ ኬዝ ስተዲ አድርጋችሁ ሰዱትና ጠለቅ ብላችሁ ለጉዳዩ ለመረዳት መጽሐፉን አንብቡት። ስትራቴጂክ አውቶኖሚ ኤንድ ኢኮኖሚክ ፓወር ባይ ቪቶር ቤንቶ፣ እሱን ታገኙታላችሁ ዝርዝር ሐሳቦች እና የኢትዮጵያ ስትራቴጂካዊ አውቶኖሚ መሆን ስትራቴጂካዊ ሉዓላዊነትን የማስከበር ጉዳይ ጠንካራ ወታደራዊ አቅም መገንባት ላይ የመሳሰሉት ነገሮች ላይ ያው መሰራት አለባቸው መሰራት የለባቸውም አይደለም እኛ ካለንበት ቀጠና አንጻር። ነገር ግን በዋናነት ኢኮኖሚያዊ ግዝፈትን በመጨመር ላይ ሲሆን እያየነው እኮ ነው። አሁን እንዳልኳችሁ ነው ዩናይትድ አረብ ኤምሬት የኢትዮጵያን ኢኮኖሚ ተስፋ አድርጋ ነው የመጣችው። ያለ ሰላምና ጸጥታ የሚኖራት ሚና አንድ ነገር ነው። በሁለተኛነት ግን የኢትዮጵያን ኢኮኖሚ ተስፋ አድርጋ ነው የመጣችው። $633 ሚሊዮን አውጥታ በዲፒ ወርልድ አማካኝነት የባርበራ ወደብን ስታለማ እዛ ግመል ልታስርበት አይደለም። የኢትዮጵያ ገቢ ወጪ ምርት በባርበራ ወደብ ያውም 2/3 የሚሆነው በዚህ እንዲወጣ እንዲገባ ብላ ተስፋ አድርጋ ነው። እንደ ያለ ምክንያት እነ ቢን ዛይድ አልናህያን ያለ ምክንያት ከኢትዮጵያ ጋር እንዲህ አይነት አጋርነት ውስጥ የሚገቡ ይመስላችኋል? ምን አድርገንላችሁ? ምንድነው ስትሉ ኢኮኖሚ የኢትዮጵያ ምጣኔ ሀብት ሲባል ግዙፍ ሆነ ትልቅ ሆኖ ነገር ምናምን አይደለም። ነገር ግን በዚህ ቀጠና ላይ እንደ ኢትዮጵያ አይነት ግዙፍ ኢኮኖሚ ያለ ሪጂናል ራይዚንግ ፓወር ነን። የማይካድ ነገር ቀጠናዊ ሀያል ሀገር ነን። በዚህ ቀጠና እነ ኤርትራ፣ እነ ሶማሊያ፣ እነ ጅቡቲ፣ እነ ኬንያ፣ እነ ሱዳን፣ ደቡብ ሱዳን እነዚህ ናቸው የከበቡን ሀገራት። ስለዚህ በምስራቅ አፍሪካ ቀንድ ቀጠና ላይ እንደ ኢትዮጵያ አይነት ያለ ኢኮኖሚ ስለሌለ በግልጽ አረጋግጥላችኋለሁ ከኬንያም የተሻለ ኢኮኖሚ ያለው ኢትዮጵያ ውስጥ። ያውም የኬንያ ኢኮኖሚ በነጭ ባለሀብቶች ተይዞ በቅኝ ገዢዎቹ ምን ለኬንያዎቹ ጠብ የሚል ነገር እኮ የለም። በቃ እንዳለ ሀብቱ እኮ እየተሰበሰበ የሚሄደው ዩናይትድ ኪንግደም ባንኮች ውስጥ እኮ ነው የሚጠራቀሙ። ስለዚህ ኢትዮጵያ ይሄንን ኢኮኖሚያዊ አቅሟን ልክ አሁን እየመዘበረችው እንትን እያለችበት ይሄ እንደ ሌቨሬጅ እንደ መደራደሪያ እያደረገችው እንዳለ እነ ጅቡቲም እኮ ለዚህ ነው እኔ የምከራከራችሁ እኮ እነ ጅቡቲም በቃ ከኢትዮጵያ ፍላጎት ውጪ ቅንጣት ታክል መንቀሳቀስ አይችሉም እመላችሁ። ለዚህ ነው ምንም ማድረግ አይችሉም። ይሄ ዓለም ላይ ያለ ተሞክሮ ነው። ስለዚህ በዚህ ረገድ እነዚህን ጉዳዮች ላይ ትኩረት አድርጎ መስራት ከዚህም በላይ ኢትዮጵያ በቀይ ባህር ላይም ጭምር ፍላጎቷን ለማስጠበቅ በምታደርገው ጥረት ላይ የማይተካ ሚና እንዳለው ልብ ይለዋል ማለት ነው። ክብራትና ክብራን ተከታታዮቻችን ስትራቴጂካዊ ሉዓላዊነት በሚለው አዲስ ኮንሰፕት ነው። በነገራችን ላይ ከቅርብ ጊዜያት ወዲህ ነው በዓለም ላይ ይሄ ጉዳይ በብዛት መቀንቀን የጀመረው። የውጭ ግንኙነት የኢንተርናሽናል ስተዲስ የኢንተርናሽናል ሪሌሽን ተማሪዎች በደንብ ይስማማሉ ብዬ አስባለሁ በዚህ ሐሳብ። እስኪ እናንተ ሐሳባችሁን አካፍሉ። ለማንኛውም ኢትዮጵያ ቅድም በዘረዘርናቸው መመዘኛዎች ስትራቴጂካዊ ሉዓላዊነቷን እያስጠበቀች ነው ወይ የሚለውን ጉዳይ በተመለከተ ሐሳቦችን አቅርቡልን፣ እንወያይበት፣ እንነጋገርበት። እኔ በንባቤ የተረዳሁት ነገር በእርግጥም ኢትዮጵያ ስትራቴጂካዊ ሉዓላዊነቷን የማስጠበቁን መንገድ ጀምረዋለች ብዬ አምናለሁኝና እናንተስ ምን ትላላችሁ የሚለውን በኮሜንት ላይ ያሳውቁን። አብራችሁን ስለነበራችሁ ልባዊ ምስጋናችን በያላችሁበት ይድረስ። ነገ ኮሜንቶቻችሁን አንብቤ ደግሞ ሌሎች አስተያየቶችም ካሉ ይዤላችሁ መጣ ይሆናል። አብራችሁን ስለነበራችሁ አመሰግናለሁኝ። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።